ኢነ ፊል ጀነቲ ለሱቁን አሉ ነብዩ አለይሂ ሰላቱ ወሰላም። በጀነቱ ሱቅ አለ እና የጀነት ሰዎች እዛ ሄዱና ይገበያያሉ ማለት ይለዋወጣሉ። ከዛ ከተለዋወጡ በኋላ ወደ ቤተሰቦቻቸው ሲመለሱ አሉ ሽቶ ልክ እንደ ሽቶ ንፋስ አለች የምትነፍሳሉ ነብዩ አለይሂ ሰላቱ ወሰላም። ምን ይላሉ? وعن أنس رضي الله عنه حديث ملو اللي قرأ لك أنس باستلفت حديث لا أن رسول الله صلى الله عليه وسلم قال نبي እንደዚህ አሉ عليه الصلاة والسلام إن في الجنة الجنة ውስጥ እኮ ሱቅ አለ አሉ ገበያ አለ يأتونها كل جمعة ሁሌ የሚሰባሰቡበት ጊዜ አለ እዛ ግልጽ ነው አይደለ? ከዛስ فتحب ريح الشمال ከግራ በኩል የሆነች ንፋስ ትመጣለች አሉ ነብዩ አለይሂ ሰላቱ ወሰለም እዛ ገበያ ላይ ያሉ ማለት ነው። ከዛስ فتحشو في وجوههم ፊታቸውን ይመታቸዋል ያ ንፋስ وثيابهم ልብሳቸውንም ይመታዋል አሉ ነብዩ አለይሂ ሰላቱ ወሰለም። ከግራ የሚነፍሰው ንፋስ ልብሳቸውንም ፊታቸውንም ይመታዋል። ከዛስ فيزدادون حسنا وجمالا አሉ ነብዩ። እነዚህ የጀነት ሰዎች حسنا وجمالا ውበታቸው ወከግ ይላል፣ በጣም ቆንጆ ይሆናሉ ያቺ ንፋስ ስትመታቸው። ፈየርጂዑነ ኢላ አህሊሂም በቃ ከዛ ቆንጆ ሆነው አምሮባቸው ፊታቸው አምሮ ወደ ቤተሰቦቻቸው ይመለሳሉ ከገበያ ማለት ነው። ከዛም በኋላ ምን ይሏቸዋል? ለቤት ውስጥ ያሉ ሰዎች ልክ ወደ አህሊሂም ወደ ቤተሰቦቻቸው ሲመለሱ ወቀድ ኢዝደድቱም ሑስነ ወጀማላ ይሏቸዋል ቤተሰቦቻቸው። ማሻአላህ በጣም አማረባችሁ፣ ሑስነ ወጀማላ በጣም ውበታችሁ እኮ ጨምሮ ነው የመጣችሁት ይሏቸዋል። ከዛ ፈየቁሉ ለሁም ከዛ እነዚህም ይሏቸዋል ገበያ ወጥተው የነበሩት ማለት ነው ይሏቸዋል ሊአህሊሂም ለቤተሰቦቻቸው ይላቸዋል ወላሂ ለቀድ ኢዝደድቱም ሑስነ ወጀማላ በአላህ ይሁንብን እኛም ገበያ ደርሰን ስንመጣ እስከምንመጣ ድረስ በጣም ቆንጆ ሆናችሁ ከጠበቅሽኝ ሚስቱን ማለት ምሳሌ በጣም ቆንጆ ሆነሽ ነው የጠበቅሽኝ ይላታል። በጣም አላህ በየጊዜው የጀነት ሰዎች መልክ ውብ እንዲሆኑ ያደርጋቸዋል አላህ። ፈየቁሉነ ከዛም በኋላ ይሏቸዋል ወአንቱም ወላሂ ለቀድ ኢዝደድቱም ሑስነ ወጀማላ ይላል። ረዋሁ ሙስሊም የዘገቡት ሐዲስ ነው። እና ምን ልፈልጌ ነው ገበያ አለ፣ ግን ይሄ ገበያ እንደነገርኩ ውበት የሚጨምሩበት ንፋስ የሚነፍስበት ያ ንፋስ ደግሞ መልክ ውበታቸውን ሁኔታቸውን የሚያስተካክል የሚያሳምርበት ሁሌ ውብ የሚሆኑበት አለን። የእናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት፣ መጠጣት፣ ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ህይወት የለውም። ለዚህ ነው ወይ የምትታገሉት ስለሚሉ ያላወቁ ሰዎች ምናልባትም እውነታውን ማወቅ ከፈለጉ በአጋጣሚው እንዲረዱ አላህ በቃሉ የጠቀሰው ጀነት ምን አይነት ጀነት እንደሆነ ሰበብ ሆነን ለማስተማር ያክል ነው ማለት ነው። በጥቅሉ እንደኛ ሙስሊሞች እምነት የጀነት ኒዕማ ወይም ጸጋ ለሁለት ይከፈላል። ሁለት አይነት ነው። አንደኛው ነዒሙል ሩሂ ይባላል፣ መንፈሳዊ ጸጋ ተብሎ የሚጠራው ዋናው ክፍል ነው። ሁለተኛው ደግሞ ነዒሙል ጀሰዲ አካላዊ ጸጋ ብለን የምንጠራቸውም ደግሞ ከስጋ ጋር የተገናኙ አሉ። እነሱ ዘንድ ያለው አመለካከት ጀነት መንፈሳዊ ጸጋ እንጂ ስጋዊ ጸጋ የለም ብለው ነው የሚያምኑት። የሃይማኖት መምህራቸው ጳውሎስ ስጋና ደም የእግዚአብሔርን መንግስት አይወርሱም ብሎ ስለተናገረ እኛ በጀነት ስንገባ እንደ መላእክት ነው የምንኖረው፣ ጸጋዎች በጠቅላላ መንፈሳዊ ብቻ ናቸው ይላሉ። እኛ ጋር ግን መንፈሳዊ ብቻ አይደለም ስጋዊ ጸጋም ጭምር አለ ነው የምንለው። ዋናው ምክንያታችን ደግሞ ለዚህ ምንም ሳንሸማቀቅ በኩራት የምንመልሰው የውሙል ቂያማ የውሙል ባዕስን በአግባቡ የምናምን ሰዎች እኛ በመሆናችን ነው። ምን ማለት ነው ከተባለ የሙታን ትንሳኤ ወይም ደግሞ በመቃብር ዓለም ያሉ ፍጡራን ይቀሰቀሳሉ ብላችሁ ታምናላችሁ ወይ ብለን እንጠይቃቸዋለን። አዎ አካል ይቀሰቀሳል፣ ጀሰድ ከመቃብር ዓለም ይነሳል ብለው ካመኑ ምን ሊያደርግ ነው የሚነሳው ነው ጥያቄ። በጌታ ፊት ለፍርድ ሊቆም ከተባለ ያን ፍርድ ተከትሎ ውጤቱ ምን ሊሆን ነው? ሰውየው ከአማኞች ከሆነ ጀነት ይገባል ከተባለ ከነ አካሉ ጀነት ሊገባ ነው ማለት ነው። የዛኔ አካልም ምን ያስፈልገዋል? በጀነት ውስጥ ጸጋ ያስፈልገዋል። ካልሆነና ደግሞ ከካህዲያን ከኃጢአተኞች ሆኖ የጀሃነም ፍርድ ከተፈረደበት ጀሃነም ይገባም ከሆነ እንደዚሁ አካላዊ ስቃይ አለ ማለት ነው። እንደናንተ እምነት ግን ጸጋም ሆነ ስቃይ በመንፈስ ብቻ ከሆነ ስጋና ደም ጀነት ወይ ጀሃነም አይገቡም ተብሎ የሚነገር ከሆነ ባዕስ ምን ሊያደርግለት ነው ታዲያ የሚቀሰቀሰው? ከመነሻው የውሙል ባዕስን አያምኑ ማለት ነው። አይ እናምናለን የሙታን ትንሳኤ መኖሩን እናረጋግጣለን ከተባለ ደግሞ አካል ምን ሊያደርግለት ነው ከመቃብር ዓለም የሚቀሰቀሰው? ወይ ከአማኞች ጎራ ሆኖ ጀነት ሊገባ ካልሆነ ከካህዲያን ጎራ ተሰልፎ እሳት ሊገባ ካልሆነ ምን ሊያደርግ ይቀሰቀሳል? ከመነሻውም አካል አፈር ሆኖ በስብሶ ይቀራል። ባዕስ የለበትም ካሉ ደግሞ የውሙል ቂያማንም ከናካቴው አያምኑማ። አይ እናምናለን መቀስቀስ በሩህ ነው ደግሞ የሚሉ ከሆነ መጀመሪያውኑ ሩህ መች ትሞታለችና ነው የምትቀሰቀሰው። ትዳር በሰማያዊ ህይወት እንደሌለ በግልጽ ሁኔታ ኢየሱስ በማቴዎስ ወንጌል ምዕራፍ 22 ከቁጥር 29 እስከ 30 ላይ አስተምሯል። ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ሥጋ ከሞት በክብርና በኃይል ይነሳል፣ መንፈሳዊ አካልም ይሆናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ ይላል። በመቀጠልም ቁጥር 50 ላይ ነገር ግን ወንድሞች ሆይ ይህን እላለሁ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም። which is clear that በትንሣኤ ያልከበረና የማይበሰብስ ያልተደረገ ሥጋ እንጂ የከበረው የሰው ሥጋ በአጠቃላይ ወደ እግዚአብሔር መንግሥት አይገባም እያለ እንዳልሆነ። በድጋሚ ቁጥር 42ን አስታውሱ። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል።
ይላል። ስጋ ለምን ከሞት ይነሳል? የመንግስቱ ወራሽ ሰዎች ስለሆኑ፣ ነፍስ ደግሞ ለብቻዋ ሰው ስላልሆነች፣ ሰው ማለት ነፍስ ሲደመር ስጋ በመሆኑ ሰው ሁሉ በሰውነቱ ለሰራው በሰውነቱ ይከፍል ዘንድ ስጋው ከሞት ይነሳል። ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ። ሌላው ሞት በሰው ኃጢአት ምክንያት የመጣ እንደሆነ እናውቃለን። ዘፍጥረት ምዕራፍ 2 ቁጥር 17 ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና እንደሚል። ስለዚህም ቅዱስ ጳውሎስ እዛው ምዕራፍ 15 ከቁጥር 53 እስከ 54 ላይ እንዳሰፈረው ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ ይገባዋልና፣ ዳሩ ግን ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ፣ በዚያን ቀን ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል እንደሚል ሥጋ ጠላቱን ሞትን ድል ይነሳው ዘንድ ክብርን ተሞልቶ ይነሳል። በእርሷ ውስጥ ራስ ምታት የለበትም፣ እነርሱ ከእርሷ የሚሰክሩ አይደለም አለ። በሌላ ቦታ ደግሞ በውስጧ መጠጥን ይጠጣሉ፣ በውስጧ ውድቅ ንግግርና ወንጀልም የለም ነው የሚለው። ጌታቸው ንጹሕ የሆነ መጠጥ ያጠጣቸዋል ነው የሚለው። ንጹሕ ማለት ከምንም ጋር የተያያዘ ነገር ነው። ኡስታዙ ሲናገር እንደሰማችሁት በገነት ውስጥ ስለሚጠጣው ወይን ጠጅ እንደማያሰክር ተናግሯል። ክፍሉ የሚናገረው በገነት ውስጥ በእስልምና ግብረ ሰዶም እንደሚቻል ነው። እያንዳንዱን ላሳያችሁ። በመጨረሻም መልእክት አለኝ፣ እስከ መጨረሻው ተከታተሉ። እሱ የጠቀሰው ሱራ 56 ቁጥር 19 ላይ ነው። እኛ ከ15 ጀምረ እያንዳንዱን እንመልከተው። ቁጥር 15 ላይ እንደዚህ ይላል፣ በተታቱ አልጋ ላይ ይሆናሉ አለ። ምን ላይ? በተታቱ አልጋ ላይ ይሆናሉ፣ በእርሷ ላይ የተመቻቹና ፊት ለፊት የተቀጣጩ ሲሆኑ አለ። ስለዚህ ወንዶቹ በተታቱ አልጋ ላይ ይሆናሉ፣ በእሷ ላይ ደግሞ ይመቻቹና ይቀመጣሉ አለ። ኦኬ። ቁጥር 17 ላይ በእነርሱ ላይ አለ። ምን? በተታቱ አልጋ ላይ በሆኑት በተመቻቹት ላይ በእነርሱ ላይ ሁልጊዜ የማያረጁ ወጣቶች ልጆች ይዟዟራሉ አለ። አሁን ይሄ ነው ሚስጥሩ። የማያረጁ ወጣት ልጆች በተመቻቹ አልጋ ላይ ባሉት ላይ የሚዞሩት ምን ለመሆን ነው? እነኚህ ወጣት ልጆችስ ወንድ ወይ ናቸው ሴቶች? የቁርአን ትርጉሞችን እንመልከት። ለምሳሌ ሳይ ኢንተርናሽናልንም እዩት፣ ክሮፕስንም እዩት፣ ሌሎችንም የምትሞችዋቸው ወንዶች ናቸው ወንዶቹን የሚዞሯቸው። እዚህ ላይ እንግባባ። ቅድሚያ እዩ ቁርአን ትርጉሞችን፣ እንግሊዝኛ ቨርዥኖችን እዩዋቸው። ወንዶቹ ናቸው የሚዞሩት ማለት ነው። በተታቱ አልጋ ላይ ወንዶቹ ይቀመጣሉ፣ ወንዶቹ ደግሞ ይዞሯቸዋል። ኦኬ። መዞር ማለትስ ምን ማለት ነው? በተታቱ አልጋ ላይ የተመቻቹትን ይዞሯቸዋል ማለት ምን ማለት ነው? ወሲብ ያደርጓቸዋል፣ ወሲብ ይደራረጋሉ ማለት ነው። እፎይ ከራስ ነው ትርጉም እንዳትሉኝ ተመልከቱ። ይህን አዲስ ተመልከቱት። ሱሌማን በአንድ ሌሊት 100 ሚስቶችን በመዞር 100 ወንድ ልጆች መውለድ ፈለገ ይላል። ጅብሪልን አላላከና ስትጀምር ኢንሻአላህ ብለህ ጀምር አለው። ሱሌማን ግን ረሳውና ኢንሻአላህ ሳይል 100 ሴቶቹን ሚስቶቹን ዞራቸው፣ ግማሽ ልጅ ብቻ ወለደ ይላል። ነብያቸው መጨረሻ ምን አለ? ሱሌማን 100 ሚስቶቹን ሲዞር ኢንሻአላህ እያለ ቢጀምር ኖሮ ሐሳቡ ይሳካለን ነበር አለ። ስለዚህ በመዞር እንደዚህ ሰለሜ የሚል ጨዋታ አይነት በመዞር ሳይሆን ግንኙነት ማድረግ ማለት እንደሆነ ትርጉሙ ግልጽ ነው። መዞር ማለት እንድገምላችሁ፣ ነቢያቸው ሙሐመድ በአንድ ሌሊት በአንድ ጥባት 9 ሚስቶቹን ይዞር ነበረ። ሚንስ ግንኙነት ያደርጋቸው በቅንፍ ውስጥ ያው ሴክሹዋል ሪሌሽን ብለው ተርጉመውታል ማለት ነው። ስለዚህ መዞር ማለት ግንኙነት ማድረግ ማለት ነው። ስለዚህ ወንዶቹን ይዞሯቸዋል ነው ትርጉሙ። እንደዚህ ከሆነ ቁጥር 19 ላይ ኡስታዙ አይሰክሩም ብሎ የተረጎመው ወይንም ቁርአኑም አይሰክሩም የሚለው ምኑን ነው? ቁጥር 19 ላይ ከእርሷ የራስ ምታት አያገኛቸውም አይሰክሩም ይላል። አይሰክሩም የምትለው ቃል አረብኛዋ ወደ አማርኛ ስትተረጎም ትክክል አይደለም። ዩንዝፉን የሚለው ቃል አይሰክሩም ሳይሆን ትርጉሙ አይደሙም ነው። አይደሙም ነው። ስካር ይሄንኛው ነው። ይንዞፉን ይሄንኛው ነው። ስካሩን ይሄ ነው። ይንዞፉን ይሄን ነው። ሁለቱ ቃላቶች ልዩነት አላቸው አረብኛው ላይ። ኦልሞስት ስካር የሚለው
የአረብኛው ቃል ከአማርኛው ጋር ተቀራራቢ ነው። ሴሜቲክ ስለሆነ ስካሩን ነው የሚለው ተመሳሳይ ነው። ይንዘፉን የሚለው ግን አይደሙም፣ መድማትን የሚመለከት ነው። ስለዚህ ወንዱ ወንዱን ያደርገዋል፣ አይደማም ነው። አይደሙም። ወንዶቹን ይዞሯቸዋል፣ ግንኙነት ያደርጓቸዋል፣ አይደሙም። ስለዚህ በገነት ውስጥ ወንድ ለወንድ በእስልምና ይቻላል። ይሄ ኡስታዝ ለምሳሌ ነብዩን በጣም ይወደዋል። ስለዚህ ነብዩን ሊዞረው ይችላል፣ ወይንም ነብዩ እሱን ሊዞረው ይችላል። ቻሌንጅ አደርጋችኋለሁ። አንድ ጥቅስ በገነት ውስጥ ግብረ ሰዶም አይቻልም የሚል ጥቅስ ማንም ሙስሊም ሊያመጣልኝ አይችልም። ከቁርአን ላይ አንድ ጥቅስ፣ ከሐዲስ ላይ እንኳን አታመጡልኝም። አንዲት ጥቅስ። ብዙ መረጃዎች ግን እንደሚያሳዩት በገነት ውስጥ ግብረ ሰዶም በእስልምና ይቻላል። ስለዚህ ስለ ግብረ ሰዶም የሚያወራ ክፍል ነው ልጁ አታሞ የተናገረው ማለት ነው። ይህንን ኡስታዝ ቻሌንጅ እናደርገዋለን። 2016 ላይ የውይይት ጥሪ አቅርቤልን ነበረ። ተሳዳቢ ነው ምናምን ብሎ በስድብ ውይይቱን ላለመቀበል አድርገው ጥረት ሁላችሁም የምታውቁት ነው። 2017 መግቢያ ላይ ደግሞ ጀስት እንዱ ከሜዳ ተነስቶ እኔ ላይ በስድብ ጀምሯል። ጀስት እሱን እንዳልተፈጠረ እነርሳውና በአዲስ መንፈስ በአዲስ የውይይት ጥሪ እናቀርብለት። በገነት ውስጥ እስልምና ወይንስ ክርስትና ለሰው ልጆች ጥሩ ተስፋ የሚሰጠው ወይንም ደግሞ ምን አለ በገነት ውስጥ የእስልምናና የክርስትና የሚለው ላይ እሱም ያነሳቸው ፖይንቶች ስላሉ ዲቤት ማድረግ እንችላለን። ይህን የውይይት ጥሪ እንዲቀበል ሼር አድርጉለት። ይመጣ ይሆን ወይንስ 2016 እንዳደረገው 2017ም መግቢያ ላይ እንዳደረገው ለሶስተኛ ጊዜ በስድብ ውይይቱን ሪጀክት ያደርገዋል? የምናየው ይሆናል።